የፖሊስ ምን ፖሊስ ጣቢያ ማሄድ ፈልጌ ነበር። እኔ ብር ስለተከፈልኩት ልጁ ብርም አልተመለስም ወይስ ሪውን አልተደረገም። ስለዚህ ደረሰኛለሽ? አዎ አለኝ። እሺ ደረሰኛለሽ? ግማሹ አለኝ፣ ግማሹ የኢትዮጵያ ብር ያስገባሁት። ታሜ እሷ መሄድ አለባት። የልጁን ስልክ ሁሉንም ሙሉ ኢንፎርሜሽን ይዛ ኢትዮጵያ ኤምባሲ ጋር ሂጂ። ኢትዮጵያ ኤምባሲ ኦኬ። አንቺ ማክሰስ የምትፈልጊው ባለ ኤጀንሲው ሳይሆን ደላላው ነው። ብር ማለት የተቀበለሽ? አዎ ደላላ ያልጨረሰልሽ ነበር። ጎበዝ። ኢትዮጵያ ኤምባሲ ቀጥ ብለሽ ሂጂና ልክ ነው የሚያሳዩት ማለት ነው። አሁን ኢትዮጵያ ኤምባሲ አሪፍ ስራ እየሰራው በተለይ ስለ ደላላዎች ሂጂና ስልክ ቁጥሩን መረጃሽ እንዳለ ስጫጩ በደንብ ነው የሚያሳዩት። እሺ ኢትዮጵያ ኤምባሲ ሄጂ። እሺ በቃ እሺ፣ አመሰግናለሁ። እሺ በጣም ከባድ ነው والله እነዚህ ምስኪኖች ማለት ዝም ብሎ ማለት እናንተ ደግሞ ሰጠጥ አለባችሁ። ማንኛውም ሰው ስታገኙ خلاص ማባር ቲክቶክ ላይ ገብቶ እንዲህ የሚሽከረከር ወንበር ተቀምጦ خلاص እሱ በቃ ያማጣልኛል በልቶሽ خلاص ማን ይሰማሻል? እናንተም ሰጠጥም አለባችሁ ደግሞ አስሜ ያውልክ። አሁን ይሄ ምህረት አዋጁ ከወጣም 2 አመቱ ሊያልቅ ነው። ኦልሬዲ ሊያልቅ ነው አሁን በቅርቡ። አሁን ይሄ ሁላ ቪዛው ማሳደስ የሚችለው ምናምን መርዶን የሚሰማው አሁን ነው። ካንሰል ይኑርበት ምን ይኑርበት ቪዛቸውን ማጋር ስፖንሰር እንኳን ሆኖ እንደሚያሰሩ አያውቁም። ያ ሰውዬ ብሎክ ይኑርበት ምን ይኑርበት ድርጅቱ ይዘጋ የሚያውቁት ነገር የለም። ጀመሩ መሲ ኦሬዲ ጀመሩ። ለምን አሁን እድሳት ላይ ስለደረሰ እኔ ጋር በጣም ያኔ አሁን ልንገርሽ ሌበር ኦፊስ ደዊ ቶሎ ካነሱልሽ ጀግናንሽ ማለት ነው። ኮምፕሌን በጣም በዛባችሁ። እነሱ ጋር ያለው ስታፍ ሊበቃችሁ አልቻለም። የሆነ ጉዳይ ካለሽ ከሌበር ኦፊስ ቶሎ አይነሳልሽም። አሁን ሌሽ ተጨናንቋል። የምን ውጤት ነው? የምህረት አዋጅ ውጤት ነው። አሁን እየደረሰ ስለሆነ ሁሉም ማሳደስ ይፈልጋሉ። ስፖንሰሪ ብሎክ አድርጉኛል። እኔ አላውቅም ድርጅቱ ማን ነው ስፖንሰሪ። ሁሉም የውጤቱ የምህረት አዋጅ ውጤት አሁን እየመጣ ነው። እኔ ልጆች ማለት ሁሉ ለዛ እኮ ለምን እንደዛ እንዳልኩ ድርጅቱ ብሎክ ነው፣ እነሱም ብሎክ ናቸው፣ እነሱም ተከንስለዋል ምናምን። አሁን ይሄ ነገር خلاص ሳሙኑን ጠብቂ። ታሜ ትላንት እኔ ጋር ሱቅ 2 ልጆች መተው ሁለቱም ልጆች 2 አመት ሙሉ አይዲው አለ እጃቸው ላይ ስፖንሰራቸው አገር ገብቷል፣ ዲፖርት ተደርጓል፣ ብሎክ ተደርጎ ማለት ነው። ዋና ስፖንሰር አያውቁም እኮ ስፖንሰራቸውን። ለምሳሌ አንድ ጓደኛዋ ስታሰራ በዛ ጓደኛዋ ከላይ ያሰራልሻል እያሉ ነው የሚጎተቱት ልጆቹ። ሲነገራቸውም በቃ አይሰሙም። ህገወጥ ነገር አትበቃ ማታውቁት ነገር ላይ አትግቡ። አይዲያችሁን ስታሰሩ በሁነኛ አሰሩ። ነገ ተጠያቂነት ያለው ኃላፊነት ያለው የዚህን ሀገር ህግ የሚያከብር ህግ አስከብሮ የሚሄድ ሰው ጋር እንትን በሉ። እናንተ ግን ሄዳችሁ የምትዘፈቁት ምንም እንትን አሁን ላይ በጣም ብዙ ልጆች ናችሁ እንትን አትሰሙም። እዚህ ሰምታችሁ በኋላ የሆነ ደላላ ቪዲዮ ሲሰራ እዛ ደላላ ስር ኮሜንት ላይ የምትገኙት እናንተ ናችሁ። አንዳንዴ ይደክማል ደግሞ ሁሌ እየተመጣ ይነገራል። በጣም ከባድ ነው والله በጣም ከባድ ነው። እሺ ኩን ፈየኩን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ደህና ነህ? አሎ አልሐምዱሊላህ። ሰላም ነሽ? አልሐምዱሊላህ። እሺ ምን ነበር ሀይቁ? የኔ ጥያቄ ወንድሜን ነበረ እዚያ ጋር አምጥተውት ደላላው እዚያ አምጥተውት ተሰርቶልካል ብለው ሜዲካል እና አሻራ ሰጥተውት ከዛ በኋላ ቀራማ ሊገባ ድረስ ዝም ብለውታል። ተሰርቶልክ እያሉት ማለት ነው። እሺ አሁን እስከ 8 ወር ምናምን ነው ከመጣ። ከዛ በኋላ አናቀን ወይ ሀገርን መልሰሃለን ወይ በሰነ ስርዓት እኛ ጋር ስራ ከሌ ስራ አሉት ማለት ነው። ወረቀት የለውም ማለት ነው። የለውም። እነሱ አሻራና ሜዲካል አስወስደውት ዝም አሉት። ተሰርቶልካል እያሉ ቀራማ ውስጥ አስገብተውታል ማለት ነው። እሺ ከዛ በኋላ አሁን 8 ወር ሆኖታል። ቀራማ አለው መሰለኝ። ኢትዮጵያ ኤምባሲ ሄደዋል። ሌቨር ደውለን ከዛ በኋላ እንትን ብለዋል፣ አስካንስለዋል መሰለኝ። ግን ብሎክ አለብህ ተብለዋል። ወረቀት ልታሰራለት ነበረ። ከዛ በኋላ ወረቀት ልታሰራለት እዚህ የማዋጥን ምስትናትና
ከዛ በኋላ አሰራለታለሁ ብለኝ ብር ወሰደች ማለት ነው። 2250 ብር ከፍያት ከዛ አሁን ስልክ አታነሳልኝም ማለት ነው። እሺ እና ልታይልኝ ፈልገ ምን ማድረግ አለብኝ? የሷ ብሬን እንዴት ነው? የፓስፖርት ቁጥር ንገረኝ የወንድምሽን። እሺ ኢኪዩ 28 እሺ 52 ኦኬ 26 8 ቆይ አንዴ ሀይቲ መቼ ነው የሚያበቃው ፓስፖርት? ፓስፖርት ነው የሚያበቃበት የት ጋር አላውቀውም። እዛው ታች ማለት ነው። ከፓስፖርት ቁጥር በታች መሃል ላይ ናት። ዞሚያ ሹክራን ሀይቲ አንዳንድ 017 እንደዚህ ነው። ምን አሁን ዋናው ፎቶ አለ አይደል? የሱ ፎቶ አዎ። በትንሿ ደግሞ እንደዚህ ሌላ ፎቶ አለች። ስር የሚያበቃበት ቀን የሚል አለ በአማርኛ ማሪ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ነይ ስለሚከብድሽ ታሊ ሐቢብቲ ፎሎ መለስኩልሽ። የወንድምሽን ፓስፖርት በውስጥ አስቀምጭልኝ እሺ። ቼክ አድርግልኝ በይ እሺ። ወይ እስኪ ፎሎ ላድርግሽ። خلاص ፎሎ መለስኩልሽ ሐቢብቲ። خلاص በውስጥ አስቀምጭልኝ እሺ። እሺ ቀራማ ምናምን አያስታውቅም። ሁሉንም እዛ ማለት ቼክ አድርገ አንቺ የምትፈልጊውን ነገር ጻፊልኝ፣ እኔ ቼክ አድርግልሻለሁ። እንደወጣሁኝ ቼክ አድርግልሻለሁ። እሺ አመሰግናለሁ። እሺ ሐቢብቲ ተባረክ። አመሰግናለሁ። አዚዛ ሂጂና ተኝታች እና ታዲያ ማለት ስንት መጥራት አለብኝ? ያኔ ሚውት አርጌ ኤርፎን አርጌ ነው እየተንቀሳቀስኩ ያለሁት። ለዛ ነው ስልኩ ጋር እስከደርስ ድረስ። ሰላም አህለን ወሰህለን። ደህና ነው አለ። እንዴት ነው ወንድሜ? አልሐምዱሊላህ። ምን ነበር እኔ ጥያቄ ማለት በነጭ ወረቀት ነበር የወጣሁት ከዱባይ ማለት ነው። እና እስር ቤት አልገባም። እስር ቤት ሳልገባ በራሴ ሀገር መግባት ፈልጋለሁ ብዬ ፕሮሰስ ጀምሬ ነው የወጣሁት። ጎበዝ። እና አሁን ለመምጣት ፈልጌ ራናዌይ ነበርሽ? እንደዛ ነበርኩ። መምጣት ፈልጌ የሆነ ሰዓት ላይ ፕሮሰስ ጀምሬ በፍሪ ቪዛ አንዷ ወደ 230 ሺህ ምናምን ሰጥቻት መግባት አትችይም ካንስሌሽን አለብሽ አለችኝ። እና አሁን ታሚም አለብሽ እንጂ ካንስሌሽን አለብሽ አይባልም። እሺ ቀጥይ። ብቻ ይመልሳል ኮምፒውተሩ አይነት ነገር ነው ያለችኝ። መግባት እንደማልችል ነገረችኝ። ሌሎቹ ደግሞ ከኔ ጋር የወጡት አሁን ገብተው እየሰሩ ነው ማለት ያን እንድታይልኝ ነበረ። መግባት እችላለሁ አልችልም የሚለውን ነገር አትችልም። በነጭ ፎሬቨር ነው ፎሬቨር ቼክ ማድረግ ራሱ አያስፈልግም። በቃ ማለት በነጭ ወረቀት የገባ ኔቨር አይገባም ማለት ነው። ኖ ነጭ ወረቀት አይመለከቱም። ራናዌይ ስለነበርሽን እንጂ አሁን ለምሳሌ አሁን ዶክተር ብርጅስቶን ህጋዊ ናት፣ ባለ ድርጅትም ናት። ፓስፖርቷ ጠፋባት፣ ለምሳሌ ጠፋባት። ኦኬ ግዴታ ቶሎ ማለት አስቸኳይ ጉዳይ ያጋጠማት ኢትዮጵያ መሄድ ትፈልጋለች። ሰው በነጭ ወረቀት መውጣት ትችላለች። ኖርማል እዛ ፓስፖርት አሳደሳ ወይም አስወጥታ ማለት ነው ድጋሚ መመለስ ትችላለች። ፋይሏ አክቲቭ ነው፣ መመለስ ትችላለች። ነጭ ወረቀት ማለት አብዛኛ ሰው ማለት የሚያስበው خلاص ተመልሶ መግባት አይችልም ነው። ነጭ ወረቀት ያግዝሻል ቶሎ እንድትወጪ ማለት ነው እንጂ አሁን አንቺ ራናዌይ ስለነበርሽ ያልታሰርሽበት ምክንያት ወይም ቅጣትሽን እንዳልከፈልሽበት ምክንያት ነጭ ወረቀት በ350 ድርሃም ወይም አውት ባስ ፔፐር ስለከፈልሽ ወጣሽ በሰላም ማለት ነው። ሳትታሰሪ ቅጣትሽን ሳትከፊ ምንም ነገር ሳታደርጊ ትወጫለሽ፣ ችግር የለም። ግን በህይወትሽ ኢማራት የሚባል ነገር መመለስ አትችይም። እሺ ኢራናዊ ማለት አሁን እኔ ጠለም መጥቼ ነው ከዛ ጠፋው። ኢራናዊ ማለት ያ ነው።
ህገወጥ ነበርሽ። በቃ ስትጠፊ ህገወጥ ራናዌ ማለት ያኒ خلاص ራን አዌይ ማለት ያኒ አንቺ ህገወጥ ነሽ። ራናዌ ግን ብሎክ ተደርገሻል። ብሎክ ይባላል፣ ተዕሚም ይባላል፣ በላግ ሁሩብ ይባላል። ብዙም ስም አለው ገባሽ? አብስኮንድም ይባላል። ስለዚህ አንቺ እንደጠፋሽ ብቻ ይሄ አንቺ ወንጀለኛ እንደሆንሽ ነው የተመዘገበብሽ። በላግ ሁሩብ ወይም ብሎክ ተደርገሻል ወይም ተዕሚም ይባላል ወይም አብስኮንድ ወንጀለኛ ስለሆንሽ ልክ ከዚህ ሀገር እንደወጣሽ ተመለሰሽ መግባት አትችይም። መቼ ነው ማለት እድል ሊኖርሽ ይችላል? ከመውጣትሽ በፊት ስፖንሰርሽ ብሎክ ያደረገሽ አሎ እባክህ ብሎክን አንሳልኝ። ብሎክ አንስቶልሽ ቅጣት ካለበሽ ከፍለሽ ወደ ሀገርሽ ከሄጅ በማንኛውም ሰዓት መመለስ ትችይ ነበረ። ግን ከዚህ ህግዘት ካደረግሽ በኋላ በህይወትሽ እዚህ ሀገር መመለስ አትችይ። 4 ነጥብ መዝጋት ነው። ወላ 5 ዓመት ወላ 50 ዓመት ራሱ እሺ። ደላላም እየሄድሽ ገንዘብሽን አትስጪኝ። ኤግዛክትሊ አሁን እቺ 200 ምናምን ሺህ አላውቅም መለሰችልሽ። ከመለሰች መልሳልኛለች። ፈጣሪ የምትፈራ ሰው ናት እቺ። ፈጣሪ የምትፈራ ሰው ናት። እንዳትበይ እህቴ፣ ለማንም እንዳትሰጪ። ኢማራት ማለት በቃ 4 ነጥብ ዝጊው አልኩሽ። خلاص ብሎክ ከነበር እዚህ ሀገር መመለስ አትችል። እሺ ሽክራን፣ አመሰግናለሁ በጣም ወንድሜ። እሺ ጋይስ 1 ሚሊዮን እስቲ ያስገቡት ታፕታፑን። አይ ለሽ 1 ሚሊዮን ማስገባት ከበዳችሁ? እኔ እንደው ዛሬ ዝም ብዬ ታዘብኳችሁና 800 ምናምን ላይ ነው የቆመው። ስለዚህ 1 ሚሊዮን አስገቡት አንዴ። እንደውም አሁን ምንም ነገርኛ የግል ወሬያችንን እናወራለን፣ እናንተ ታፕታፕ አድርጉ። እስከዛ ያላ ما بعرف انه مني برجستن يعني አሁን ምንድነው እኔ ጠቀመኝ ከእናንተ ምንድነው እዚህ ጋር አባባ ስትላት አከለኝ ما بيطلع لي شيء يعني ቼክ ማደርገው እንግዲህ ለአባቴ አይደለም ለእናንተ ነው። እናንተ የሚጠቅማችሁ አስከፊላላችሁ መጀመሪያ 1 ሚሊዮን አስገቡት። አለበለዚያ ግን ዝም ብለን እኛ የባጡን ቆጦን አውርተን እንወጣለን። 1 ሚሊዮን ሲገባ ኢንቫይት እናደርጋቸዋለን። 4 ነጥብ ታፕታፕ አድርጉ። ያላ ጋይስ አሁን እዚህ ያላችሁን ጨርስ። አየለች አቤት አምዲ ሰላም ነው? ሄሎ والله እንዴት ነሽ? ሄሎ እግዚአብሔር ይመስገን አለን። እሺ ምን ነበር ሐቢብቲ? ጥያቄ ነበረኝ። ታሜ ፓስፖርቱን ደግሞ ቼክ ታርገኛለሽ ነገሩ ማለት ነው። የዛሬ 16 ዓመት ጠፍቶ ተይዞ ኢትዮጵያ የገባ ሰው መመለስ ይችላል? አይችልም። አይ ይቻላል ስለተባለ ለዛ ነው። እሺ አይችልም ሐቢብቲ 16 ዓመት ማለት በስንት ዓመተ ምህረት ማለት 2010 በፈረንጆቹ አይችልም። ሶሪ አይችልም። እቺ የሆነ ጊዜ እንደውም ታሪኳ የነገርኳቸው እህታችን በ2008 2009 እኔ ራሴ ለመንኳት ተይ አስተካክለሽ ሄጂ በቀኝ ብዙ ብር ሰርቼ خلاص በቀኝ ተይ አንድ ቀን ላይ ያስፈልግሽ ይችላል ወደዚህ ሀገር ለመመለስ በቀኝ ጠግብ ያለው አላህ ማዓች ሄደች። ሱብሃንአላህ እድሏ እንዴት እንደሆነ ሀብታም ባል አግብታ ማለት ነው። አሜሪካዊ ዜግነት ቀየረች፣ ፓስፖርቷን ቀየረች። ልጅ 3-4 ልጅ ወልዳ ማለት ነው። አንድ ቀን እዚህ አየችኝ። መመለስ እፈልጋለሁ አለችኝ። ለጉብኝት ምናምን ቪዚት ዱባይ ለማየት ከልጆቼ ጋር ሐቢብቲ አትችኝ። ዜግነት ቀየርኩኝ እኮ ታሚ والله لو 10 ዜግነት ራሱ ብትቀይሪ አይንሽን ቀየርሽ አልኳት። አልቀየርኩም። ስለዚህ መመለስ ላድርግ ማለት ኦኬ። ሀብታም ከሆንሽ ሹን ሙሽኪላ ሐቢብቲ ሞክሪ። መጣች ጎ እያለች ከልጆቿ ጋር መስኪን እንደውም በዱባይ ማለት አልገባም፣ በአቡዳቢ አልገባም፣ ከባድ ኤርፖርት ነው፣ በሻርጃ እስኪ ልግባ መስኪን አለች። እሺ ግቢ። ልክ እዚህ ስትገባ አይንሽን ክፈቺ። ከፈተች። ነይ ስርካዲስ ተንክ ኢትዮጵያዊ ነሽ? ላ እኔ አሜሪካ። ላ ሐቢብቲ ዜግነትሽን ቀየርሽ በ2007 በ2008 በ2000 ምናምን ነበርሽ። እንዲህ ነበርሽ። ታሪክሽን እንዲህ ነበርሽ።
አሁን እንግዲህ ዜግነትሽን ቀየርሽ። አሁንም አትችም። ሶሪ ባለቤቷስ ገቡ፣ ልጆቿ ገቡ። እሺ የምትፈልጉት ዋስትና እኔ ሆናለሁ ምናምን የፈለጋችሁን ነገር እኔ ለሳምንት ብቻ እዚህ ጋር ልንዝናና ነው ምናምን። እናንተ መግባት ከፈለጋችሁ አህለን ወሰህለን። አንቺ ያለ ዙር ብልሽ በራ ተባለች። አሁንም ልጆቿ ባለቤቷ ማለት ኤግዚት አደረጉ፣ ወጡ፣ አልገባችም። ተማም በ2007 ነው 2000 ያወጣችሁ 2008 2009 እንደዚህ አካባቢ ማለት ነው። ስለዚህ 2000 ሐታ 10 አንቺ የምትይኝ መመለስ አይችልም ሐቢብቲ። እሺ በቃ አመሰግናለሁ። እሺ ኔክስት ረድዋን ባላጡንጫ ረድዋን ተኝተህ ነው እንዴ? ባላጡንጫው እሺ 1 ሚሊዮን አይደርስም እንዴ? 934 ጋይስ ሀዲያ የሚል አካውንት ማለት ነው። ፎሎ አድርጉ። ካንሰሌሽን ያላችሁ መግባት የምትፈልጉ ካለ ወይም ኮንትራክት መቀየር የምትፈልጉ ስፖንሰር ማለት ካንሰሌሽን መስጠት የማይፈልግ ምናምን እንደዚህ ሐረካት የሚያጋጥማችሁ ወይም ፎሎ አድርጓትና በውስጥ አናግሯት ትተባበራችኋለን ማለት ነው። አስገባኝ ታሚ መጀመሪያ 1 ሚሊዮን ብር ጅስቱን ትእዛዝ ሰጣች። 1 ሚሊዮን ከደረሰ በኋላ ሌላ ከግስት እናስገባለን። አካውንቷ ማለት ነው ላይፍ መግባት የማትችለው እስከ 2031 ብሎክ ተደርጋ ነበር። ግን ሱብሃንአላህ እድለኛ ናት። አላህ ይወድሻል ሐቢብቲ። ተከፈተ ያው እንትኑ ይግባኝ አስገብታ ምናምን ተከፈተላት። ኮፒ ሊንክ አድርጎላችሁ ምንም አትከስሩም። ገብታችሁ እንደዚህ ቶሎ ኮፒ ሊንክ አድርጉ። ያኒ አካውንት ሪፍሬሽ ራሱ እንዲያደርግ ማለት ነው። ኦኬ يلا ታብታብ አድርጉ። ምንም አልቀረም። يلا 1 ሚሊዮን ይደርሳል አሁን። شوفوا يا سلام عليكم والله يا سلام عليكم جننوش والله ما قبل خلاص. برجستون الحين مرتاحة حبيبتي؟ هي والله كثير مرتاحة الحمد لله يا عمري. እዚህ ውስጥ እስቲ ፎሎ ያላረጋችሁኝ ብዙ ልጆች አላችሁ። ፎሎ አርጉኝ። አሁን ፖስት ያረኩት ቪዲዮ አለ፣ ሱሪ ፖስት አርጉልኝ። ለጥቅም ብቻ ሳሪ ታምቤ ብርጅ طيب يغني لي حفتي برجستون ويا تامي بناتشين فاسق يغني لي برجستون اسكي 100 درهم بي 100 درهم ጋይስ ፎሎ አላረጋችሁኝ ፎሎ አርጉኝ። እዚህ ውስጥ ብዙ ልጆች አላችሁ። ፎሎ አድርጉኝ።